ኖላዊ ሚዲያ የቤተ ክርስቲያን የሆነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ሚያዝያ 12 በዚህች ቀን የኢየሩሳሌም ኤጲስቆጶስ አባ እለእስክንድሮስ አረፈ። ይህም ቅዱስም አስቀድሞ በቀጶዶቅያ አገር ኤጲስቆጶስነት ተሾሞ ነበር። እርሱም የከበሩ ቦታዎችን ተሳልሞ በረከት ተቀብሎ ወደ አገሩ ሲመለስ አስቦ ኢየሩሳሌም መጣ። በኢየሩሳሌምም ስሙ በርኪሶስ የሚባል 110 ዓመት የሆነው ጻድቅ ሰው ነበር። ሹመቱን ሊተው ይወድ ነበር፣ ወገኖቹ ግን አልለቀቁትም። ቅዱስ እለእስክንድሮስም ስራውን ፈጽሞ ወደ አገሩ ቀጶዶቅያ ሊመለስ በፈለገ ጊዜ እግዚአብሔር እንዲህ የሚል ቃል እነሆ ከሰማይ አሰማ። ወደ ገሌ በር ውጡ፣ አስቀድሞ የሚገባውን ይዛችሁ በላያችሁ ኤጲስቆጶስነት ሹሙት። ያን ጊዜም ሲወጡ አባ እለእስክንድሮስን አገኙትና ያዙት። እርሱም እኔ የቀጶዶቅያ ኤጲስቆጶስ ነኝ፣ የክብር ባለቤት ክርስቶስ በእርሱ ላይ የሾመኝን መንጌዎችን ልተው አይቻለኝም አላቸው። እነርሱም ከሰማይ ስለሰሙት ስለዚያ ቃል ስለ እርሱም እንዳመለከታቸው ነገሩት። ይህ ነገር ከእግዚአብሔር እንደሆነ በተረዳ ጊዜ ለበዓሉም የተሰበሰቡ አባቶች መከሩት፣ ቃላቸውን ተቀበለ። ወደ ሀገሩ ቀጶዶቅያም እንዲህ ብሎ መልእክት ጽፎ ላካት። ይቅርታ አድርጉልኝ፣ በእኔ ላይ አትዘኑ፣ በእናንተ ላይም ኤጲስቆጶስነት በእኔ ፈንታ ሹሙ። እናንተ የተፈታችሁ ናችሁ። ይችን መልእክትም ከእርሱ ጋር አብረው ከመጡ ቀጶዶቅያ ሰዎች ጋር ላከ። ከዚህም በኋላ እየተራዳው 5 ዓመት ያህል ከአባ በርኪሶስ ጋር ኖረ። ከዚህም በኋላ ሽማግሌው አባ በርኪሶስ አረፈ። አባ እለእስክንድሮስም መንጋውን ተረክቦ እንደ ሐዋርያት በመልካም አጠባበቅ ጠበቃቸው። ከሃዲ መክስምያኖስ በነገሰ ጊዜ ይህን አባት ይዞ በአይነቱ በሆነ ስቃይ አሰቃየው። ከዚያም በላዩ የሚደረግበትን እስከሚያስብ ድረስ አሰረው። ጌታችንም ይህን ከሃዲ ፈጥነው አጠፋው። ወገኖቹም ይህን አባት እለእስክንድሮስን ከእስር ቤት አወጡት። ገርዲያኖስም በነገሰ ጊዜ ጸጥታና ሰላም ሆነ። ከክርስቲያን ወገኖች ላይም ጥቂት ወራት መከራው ጸጥ አለ። ገርዲያኖስም በሞተ ጊዜ በእርሱ ፈንታ አማኒ የሆነ ፊልጶስ ነገሰ። እርሱም በክብር ባለቤት በጌታችን ስለሚያምን በክብር ባለቤት በጌታ ክርስቶስ ስም የታሰሩትን ምዕመናንን ፈታቸው፣ እጅግም አከበራቸው። ይህም አባት በጸጥታ ኖረ። ከዚህም በኋላ ከሃዲ ዳኪዎስ ተነሳ፣ ፊልጶስን ገድሎ መንግስቱን ወሰደ። ክርስቲያኖችንም እጅግ አሰቃያቸው። ይህንንም አባት ያዘው፣ ብዙዎችንም የቤተ ክርስቲያን ሊቃውንት ጽኑ ስቃይም አሰቃያቸው። ይልቁንም ይህን አባት አብዝቶ አሰቃየው። ጽኑ ግርፋትንም ገርፎ ስለት ባላቸው በትሮች የጎኑ አጥንቶቹን ተሰብረው ወደ ሆዱ ውስጥ ይገቡ አስመታው። ከዚህም በኋላ እስከ እስር ቤት ጎትተው በዚያ እንዲጥሉ ታዘዘ። እንዲሁም አደረጉበት። እግዚአብሔር ለመረጣቸው ያዘጋጀውን መንግሥተ ሰማያት እስከወረሰ ነፍሱንም በእግዚአብሔር እጅ እስከሰጠ ድረስ በክብር ባለቤት በጌታችን ኢየሱስ ክርስቶስ እየታመነ በዚያ ወድቆ ኖረ። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለዘበእንተ ጽድቅ ዘተዘብጠ አጽመ ገቦሁ ዘውስተ እስከተቀጥቀጠ እለእስክንድሮስ ዘኮነ በኢየሩሳሌም ስሉጠ ይምጻ ይዜ ንርእዮ ሃዳጠ ዘምስለ እንጦስ ወሉቃስ ወአኮ ፍሉጠ። በዚህች ዕለት የመላእክት አለቃ ቅዱስ ሚካኤልን እግዚአብሔር ወደ ነቢዩ ኤርምያስ ላከው። ጠባብና ረግረግ ከሆነ እስር ቤት ሴዴቅያስ ንጉሥ ባሰረው ጊዜ የንጉሡ ባለሟልና የጭፍራ አለቃ የሆነው አቤሜሌክ አወጣው። ያን ጊዜም የኢየሩሳሌምን ጥፋት እንዳያይ መራራ ምርኮንም እንዳይቀምስ ኤርምያስ ነቢይ መረቀው። እንዲሁም ሆነ። 66 ዓመት ተኝቶ ኖረ። ከእሱ ጋር ወይንና በለስ ነበር፣ አልተለወጠም። የእስራኤል ልጆች ከምርኮ እስኪመለሱ በለሱንም ከደብዳቤ ጋር ወደ ኤርምያስ ባቢሎን አገር ላከው። ስለዚህም የዚህን የከበረ መልአክ ሚካኤልን በየወሩ በ12 ቀን መታሰቢያውን እንድናደርግ የቤተ ክርስቲያን መምህራን አዘዙን። አማላጅነቱ ከሁላችን የቤተ ክርስቲያን ወገኖች ጋር ለዘላለሙ ትኑር አሜን። ሰላም ለከ ዘተረሰይከ በክብር መልአከ ኪዳኑ ወምክሩ ለእግዚአብሔር ሚካኤል ረዳኢ ለለውስተ የብስ ወባህር ለረድኤትከ ዘአጸቦ ነገር አልቦ በሰማይ ወአልቦ በምድር። በዚህች ቀን የሀገረ መጠመው ኤጲስቆጶስ የከበረ እንጦንስና የአውሳኔዎስ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ይኑር አሜን። በዚህች ቀን መጥምቁ ዮሐንስ የተገለጠላቸው ጋዮስና ኤስድሮስ አረፉ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።
ሰላም ለጋዮስ ወለኤስድሮስ አበሞ ትእዛዘ ወንጌል ለፈጸሞ ለረድኤተ ብእሲ ድውይ በጽሒቅ ዋስተሃመሞ አሃዱ ተሰይመ በፈቃዱ በዘይፌው ስማሞ በካልኡ ተሃድጉ ይትላክ ድካሞ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 13 በዚህች ቀን ሁለት የከበሩ መነኮሳት የአባ ሚሊዮስ አርድእት አባ ኢያሱና አባ ዮሴፍ በሰማዕትነት አረፉ። በዚህች ዕለት ሐዋርያት የሾሟት ዲያቆናዊት ሰማዕት የሆነች የዲኒዮስ መታሰቢያዋ ነው። በዚህች ዕለት የሰማዕቱ የቅዱስ መናድሌዎስ የአባት አኮላስቲሞስ የአራት መነኮሳት መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለሙ ትኖር አሜን። ዘአቅረብኩ ማህሌተ አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጻፈ እንተረሰይ ከእግዚኦ ጸሪቀ መበለት ውኩፈ ምላቡ ቦላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንሁስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጸሐፎ ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስቡረ ይማረነ ኢየሱስ ክርስቶስ። የመልአኩ የቅዱስ ሚካኤል ጥበቃው አማላጅነቱ ረድኤቱ አይለየን። የቅዱሳን አባቶቻችን ጸሎታቸው በረከታቸው አትለየን። አሜን። አቡነ ዘበሰማያት ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ